ስጦታም ምንም ስለማያስፈልገው ባለፈው ዕለት ስለ ሰዓት እያወራሽ ነበር አይደል? ያው ለአብርሃም የሰጠሽው ሰዓት ለአብርሃም ያደረግሽለት ሰዓት ያው በአክብሮት እንጂ ማለት ነው። እንዴ ማውለቃችሁ ሳይንስ ለምንድን ነው ለኔ የምትመልስልኝ? በአክብሮት እንጂ ስጦታ ይመለሳል እንዴ ፍሬም? እናንተ ስጦታ ካንገቱ ላይ ነው ያወጣችሁት። ስለዚህ ያንቺ ሰዓት ምንም ማያደርግለት ነው እንዴ። ስንት ጊዜ ያደረገው ስጦታ ነው? እኔ ሲጀምረኝ ስጦታ አልፈልገውም። አብርሃም አንተን እንዲመለስ ያደረግከው እንዴ? እኔ አስቤ ነው እንዴ እናንተ ስንጣላ ወይ እናንተ ጋር ክፍተት ሲኖር ሰዓቱን እንድትመልስልኝ ነው እንዴ? በቃ ካሁን በኋላ ያንቺ ቅራን ቀቦም ሆነ ያንቺን ስጦታ ለአብርሃም አያስፈልገውም። ስለዚህ ሰዓትሽን ይዘሽ ሂጂ በቃ። ወይ አንዴ ፍሬም ስማኝ፣ እኔ ሰዓቱስ ብዬ ጠየቅኩት እኮ የኔ ሰዓት አውልቆ ሌላ አዲስ ሰዓት ማድረጉ ለምን አስፈለገ ብዬ ነው። ገባህ አይደል? ያንቺ ነገር አያስፈልገውም። ግልጽ አይደለም እንዴ እያወራን ያለ ነው? አብርሃም የሷ ነገር ያስፈልጋል ካሁን በኋላ አያስፈልገውም። በቃ ከዚህ በኋላ ስለማላረገው እኔ ጋር ፍቅም ጥሩ ነው ማለት ነው። ምን ማለት ነው? እንዴት በቃ ተቀበዩና ሰዓቱን ይዘሽ ካሁን በኋላ ደግሞ ኤፍሬም ስጦታ ከመጀመሩ ነው መመለስ የተጀመረው። በእግዚአብሔር ኤፍሬም ስለማያስፈልገው ነው እንዴ? ያንቺ ስጦታ እሱ ጋር መቀመጡ ምንም ፋይዳ የለውም። ስለዚህ ከነሰዓትሽም ከነራስሽም ከነስጦታሽንም ሂጂ በቃ። ካሁን በኋላ አብርሃም አጠገብ እንድትደርሺ አልፈልግም። አብርሃም በእግዚአብሔር እሺ አታድርገው። ቢያንስ አንተ ጋር ይቀመጥ። እኔ እኮ ሰዓቱስ ብዬ ጠየቅኩት እንድትመልስልኝ አይደለም። ሄርሜላ አንዴ ወደዚህ ወሻው ነው አንዴ ወደ ኖ አንዴ ላውራው በእግዚአብሔር እንዴት ነህ? አለክ እንዴት ነህ? ሰላም ሄርሜላ ወይ እያወራሁሽ ነው አይደል? ነው ግን ስለዚህ ነው እዚች ጋር እኮ ያልኩሽ ነው ወይ ራቅ ብለሽ አውሪ። እሺ እዚህ ጋር አወራለሁ። እንደዚህ መሆንም አይጠበቅብሽም በመጀመሪያ ደረጃ። እሺ እንደዚህ ማቀፉም ሆነ መተቃቀፉም ምንም አይሰራልሽም። ይሰማሽ ነው። ስለዚህ ዛሬ ለአንድ ነገር ነው የጠራንሽ። ሌላ ነገር ምንም ልናወራሽ የመጣ ነው። ቁርጥሽን አውቅሽና ከአሁን በኋላ ማድረግ ያለብሽ ነገር በስነ ስርዓት ማድረግ ስለምትችሉ የመጣ ነው። አብርሽም ሊያወራሽ ይፈልጋል። በተለይ ደግሞ እኔ ላወራሽ እፈልጋለሁ። ምንድነው እሱ? ያው እንደሚታወቀው ብዙ ነገር እየፈጠርሽ ነው። አብርሃም ኦሬዲ ምርጫውን መርጧል። ምርጫውን መርጦ እየኖረ ነው። አንቺ ግን እየመጣሽ ብዙ ነገር እያልሽው ነው። ልጁንም እያስጨነቅሽው ነው። በግድ የኔ ይሁን እያልሽው ነው። ስለዚህ ከዚህ በላይ እሱም ማስጨነቅ የለብሽም፣ እሱም መጨነቅ የለበትም ከዚህ በላይ። ስለዚህ አንቺ የራስሽን ባለፈው ዕለት አግኝቼሽ ነግሬሻለሁ። ካልተቀበልሽ ወርወረ ነው እንሄዳለን። ካልተቀበልሽ ስለዚህ አክብረን እኮ እየሰጠንሽ ነው። ከሚወረወር እየሰጠንሽ ነው። እኔ እኮ አክብሬ ነው የሰጠሁት። ማንተ ብለህ ሆኖ እንጂ ልጅ እንደዚህ ያስብ። እሷ ሰዓቱም የእሷ ስጦታ ትፈልጋለህ። በራሱ ፍላጎት እንደሆነ እኮ እየነገረሽ ነው። ስለዚህ እንጂ ሰዓትሽን ይዘሽ እንጂ ሄርሜላ ካሁን በኋላ ደግሞ ልትፈጥሪ አልፈልግም። ከአንድም ሁለቴ ተደጋጋሚ እየነገርኩሽ ነው። እንዴ ገብቶኛል። ግን ደግሞ እኔ ሰዓቱስ ብዬ ዛን ቀን የጠየቅኩት እየነገርኩ ነው እኮ መደጋገም አይጠበቅብኝም። ኤፍሬም ሰዓቱስ ያልኩት የኔ ሰዓት ገባህ አይደለ? እስቲ ሌላ ምርጫ አንዳንድ ጊዜ ሊያደርግ ይችላል።